ሰላም የተወደዳችሁ አድማጮቻችን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር የሆኑት ወይዘሮ ትዕግስት ሐሚድ መሐመድ ከኛ ጋር ይቆያሉ። በያላችሁበት ስለምታደምጡን እጅግ አድርጌ አመሰግናለሁ። እኔ ሊያ ተስፋዬ ከመላው የስርጭት ባለሙያዎች ጋር ቆይታ እናደርጋለን። አብራችሁን ሁኑ። መልካም በዓል በድጋሚ። ወይዘሮ ትዕግስት ሐሚድ መሐመድ ትውልዳቸው ባህር ዳር ነው። ለቤተሰቦቻቸው 7ኛ ልጅ የሆኑት ወይዘሮ ትዕግስት በትምህርታቸውም እጅግ ብርቱ ተፎካካሪ ተማሪ ነበሩ። የመጀመሪያ ዲግሪያቸውን ከማይክሮሊንክ ዩኒቨርሲቲ በኮምፒውተር ምህንድስና በከፍተኛ ማዕረግ ተመርቀዋል። ኋላም ወደ እንግሊዝ ሀገር አቅንተው እንግሊዝ ሀገር ከሚገኘው የሮበርት ጎርደን ዩኒቨርሲቲ በሳይበር ሴኩሪቲ 2ኛ ዲግሪያቸውንም አግኝተዋል። እኚህ ታታሪ ኢትዮጵያዊት ሴት በቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ውስጥ በኔትወርክና ዳታ ሴንተር፣ በሌሎች የመንግስት ተቋማት በዳታ ሴንተርና በተለያዩ የኔትወርክ መሰረተ ልማት ፕሮጀክቶች ላይ በመምራት በዲዛይን በትግበራ ፕሮጀክት በመምራትና በማማከር ስራ አገልግለዋል። በዚህም በላቀ የስራ አፈጻጸማቸው ተደጋጋሚ ሽልማቶችና ማበረታቻዎችን አግኝተዋል። በአስተዳደሩ በኔትወርክ ኢንጂነሪንግና ፕሮጀክት ማኔጅመንት ክፍልን ከቡድን መሪነት እስከ ዳይሬክተርነት፣ በትራንስፖርት ሚኒስቴር የሚኒስትር ቴክኖሎጂ አማካሪ፣ በኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ከጥር 2016 ዓ.ም ጀምሮ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር በመሆን እስካሁን ድረስ ተቋሙን እያገለገሉ ይገኛሉ። ወይዘሮ ትዕግስት ሐሚድ መሐመድ ከሚመሩት ግዙፉ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተርነት ባሻገር በሌሎች ትልልቅ ሀገራዊ ፕሮጀክቶች ላይ በቦርድ ኃላፊነት ያገለግላሉ። ከነዚህም መካከል የዲጂታል ካውንስል አባልና ጸሐፊ፣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የቦርድ ሰብሳቢ፣ የኢትዮጵያ ንግድ ባንክ የቦርድ አባል፣ የኢትዮጵያ ኢንፎርሜሽን ቴክኖሎጂ ፓርክ የቦርድ አባል፣ የመከላከያ ኢንጂነሪንግ ኢንዱስትሪ የቦርድ አባል፣ የአንድነት ፓርክ የቦርድ አባል በመሆን እያገለገሉ ይገኛሉ። ታዲያ በዚህ የኢድ አልፈጥር በዓል የህይወት ልምዳቸውን የበዓል አከባበራቸውንና አንዳንድ ጉዳዮችን እያነሳሳን ያማረ ጊዜን እናሳልፋለን። የተወደዳችሁ በያላችሁበት ስለምታደምጡ እጅግ አድርገን እናመሰግናለን። አብራችሁን ሁኑ። በድጋሚ ዒድ ሙባረክ ዓለይና ወዓለይኩም ተቀበለ አላሁ ሚና ወሚንኩም። እንኳን አደረሱት። እሺ እንኳን አብሮ አደረሰን። ዒድ ሙባረክ ዓለይና ወዓለይኩም ተቀበለ አላሁ ሚና ወሚንኩም። በዓላት ሲነሱ ብዙ የሚነገሩ ነገሮች አሉ። በዓላት በተለይ እንደኛ እንደ ኢትዮጵያውያን በብዙ የምንገልጸው ነውና እንደው የወይዘሮ ትዕግስት በተለይ የልጅነት በዓል አከባበራቸው ምን ይመስላል? ትዝታቸው ምን ይመስላል? ኢድ ላይ ነው ያለነውና ኢድም ሆነ ሌሎች በዓላት ላይ እስቲ ትውስታውን ምን ይመስል ነበር? አመሰግናለሁ። በቅድሚያ መላው የኢትዮጵያ ሙስሊም ማህበረሰብ እንኳን ለኢድ አልፈጥር በዓል በሰላም አደረሰን። ጾሙን ስንጀምር በጀመርንበት ትጋት ለዚህ ቀን ስላደረሰን ላመሰግን እወዳለሁኝ። አልহামዱሊላህ ለዚህ ላደረሰን አምላክ። እንግዲህ ይሄን ብዬ ቅድም አንቺ ስትገልጪው እንደነበረው በልጅነት ብዙ አሁን ካለንበት ማወዳደር በጣም ከባድ ቢሆንም እኔ በልጅነቴ እንደማንኛውም ኢትዮጵያዊት ሴት ልጅ በቤት ውስጥ እናቴ ጋር ብሬ በዓል ሲደርስ እያየሁ አብዛኛው ኢትዮጵያዊ ሴት እንግዲህ እንደምታውቂው በበዓል ጊዜ በጣም ብዙ የሥራ ጫና አለ። ከሱ አንፃር አብሬ እናቴ ጋር የሚሰራውን የበዓል ዝግጅት እያየሁ ነው ያደግኩት። በበዓሉ ቀን ግን ከጓደኞቼ ጋር የዞርን ዘመድ ቤት ያው ሳንቲም መሰብሰብ አለ። እንኳን አደረሳችሁ እያለን ሳንቲም ይሰጠናል፣ ጣፋጭ እንገዛለን። እንደዛ ነው ያደግኩት። መልካም። እንግዲህ ዛሬ ኢድ ላይ ነው ያለነው። ኢድ ደግሞ እንደሚታወቀው ለአንድ ወር ያህል ታላቁ የረመዳን ጾም ተደርጎ ነው በዓሉ የዛሬው ቀን የደረሰውና አንዱ መገለጫው ረመዳን እንደሚታወቀው የመተጋገዝ፣ የመተባበር በተለይ በጋራ የተጎዱ ወገኖችን የመጠየቅና ይሄ ኢትዮጵያዊነት ከፍ
ከፍ ብሎ የሚታይበት ነውና እርስዎ የሚመሩት ይህ ትልቁ ተቋም የኢንፎርሜሽን መረብ ደህንነት እንግዲህ በጣም ትልቅ የኢትዮጵያ ሀብት ነውና ከዚህ ጋር ያይዘው እንደው እንዴት ይገልጹታል? እሺ አመሰግናለሁ። በድጋሚ እንግዲህ የረመዳን ወር አንቺ እንደገለጽሽው ሊያ በመተጋገዝና በመተባበር በተለይ አቅም የሌላቸውን ሰዎች ድጋፍ በማድረግ የምናሳልፈው የጾም ወቅት ነው። ራስን የምንገዛበት በአብዛኛው ፈጣሪያችንን የምንገዛበትና በጎ ስራዎችን የምንተገብርበት ወር ነው። ይሄ በጣም እንደው አመቱን ሙሉ ቢቆይ የምለው የጾም ወቅት ነው። በዚህ ውስጥ እንግዲህ እንደ ኢንፎርሜሽን መረብ ደህንነት አስተዳደር አብዛኛው ሰራተኞቻችን ወጣቶች ናቸው። እነኚህ ሰራተኞቻችን በጾም ወቅት ስራ ላይ ይውላሉ። አብረውን እዚሁ ነው የሚውሉት። እንግዲህ የስራ ባህሪያችንም ትንሽ ከበድ ያለ ነው። ወሰብሰብ ያለ የስራ ባህሪ ነው ያለን። በዚህ በጾም ጊዜ ረፍት መውጣት በብዙ አልተለመደም። ኢንሳ ውስጥ በአብዛኛው ሰራተኛ ስራ ላይ ነው። እኛን ጨምሮ ከፍተኛ አመራሩን ጨምሮ በረመዳን ወቅት ብዙ ጊዜያችንን ስራ ላይ ነው የምናሳልፈው። ነገር ግን እንግዲህ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ደግሞ እንደ ሀገር ከለውጥ ወዲህ የጋራ ማዕድ መጋራት፣ በጾም ወቅት አብሮ ማሳለፍ፣ አቅም ለሌላቸው ድጋፍ ማድረግ ፕሮግራም ይደረጋል። በዚህም የኢንፎርሜሽን መረብ ደህንነት አስተዳደር ባለፉት አመታት ሲያደርግ ቆይቷል። በዘንድሮ አመት ልዩ የሚያደርገው እንግዲህ ከኛ ግቢ ጋር አብረውን የሚገኙ 4 ተቋማት አሉ። የፋይናንስ ደህንነት፣ ኢንፎርሜሽን መረብ ደህንነት አስተዳደር፣ የሰላም ሚኒስቴርና የኒውክሌር ኮሚሽን አዲሱ ተቋም አንድ ላይ ሆነን በጋራ ያዘጋጀነው የኢፍጣር ፕሮግራም ነበር። በዚህ ዕለት እንግዲህ አቅም የሌላቸውን በአካባቢያችን በተለይ በወረዳችን የሚገኙትን በመርዳት አሳልፈናል። እንግዲህ በቀጣይ ደግሞ ከዚህ የበለጠ የምናደርግበት ወቅት እንዲሆንልን እንመኛለሁ። መልካም። እንግዲህ ወይዘሮ ትዕግስት በተለይ አሁን በሚመሩት በትልቁ የኢንፎርሜሽን መረብ ደህንነት ኢንሳ ውስጥ እንግዲህ ደጋግሜ ያነሳው እንዳለሁት እንደሚታወቀውም ትልቅ የሀገራችን ሀብት ትልቅ የመረጃ ማዕከል ነውና እርስዎ ሴት ኖት። እንግዲህ ቀደም ሲል እንደውም ቀረጻ ከመጀመራችን በፊት ተመርቄ ስራ የጀመርኩበት ቤት ነው ዋና ዳይሬክተር የሆንኩት ሲሉኝ ነበርና በደንብ ጓዳ ጎድጓዳውንም ፈትሸው ያውቃሉ የሚለውን እንግዲህ የስራ ልምዶ ይናገራል። በዋና ዳይሬክተርነት መምራት እንግዲህ ሙሉ ራስን መስጠት ነው። የረፍት ቀናት ላይ ታሰቡ ይችላሉ። በጎን ደግሞ ቤተሰብ ይኖራል፣ የግል ህይወት ይኖራልና እንዴት ነው አስታርቀው የሚሄዱ? እስቲ ይሄን እናንሳ። ጥሩ ጥያቄ ነው። እንግዲህ ኢንሳ ሲመሰረት ጀምሮ ከተቋቋመበት ጊዜ ጀምሮ የመጀመሪያ ሲቪል ሰራተኛ ነኝ። በዛ ጊዜ ሲቋቋም ማለቴ ነው። የአሁኑ ጠቅላይ ሚኒስትራችን ካቋቋሙት ተቋም ነው። በዛ ጊዜ እንግዲህ ሴት ሆኜ ብቸኛ ኢንጂነር ነበርኩኝ በወቅቱ በዛች ኤሪያ እኔ በመሰራበት የኔትወርክና ኢንጂነሪንግ ክፍል ላይ እንግዲህ አዲሱን የስራ ዓለም የተቀላቀልኩበት ቤት ነው ማለት ነው። ከዛ በኋላ ግን ተቋም ውስጥ ያሉ የስራ መደቦችን በሙሉ እየነካሁ ያደግኩ ነኝ። ኢንሳ ውስጥ አለ የተባለውን የስራ መደብ ወይም ደረጃ እየነካሁ ነው በኮምፒተንሲ የሚያለፍኩትና በመሀል 2 አመት ለትምህርት ወጥቻለሁ። ከዛ ውጪ 1 አመት ተኩል አካባቢ ደግሞ የትራንስፖርት ሚኒስቴር የቴክኖሎጂ አማካሪ ሆኜ ወጥቻለሁ። ከዛ ውጪ ያለውን ተመልሼ በኃላፊነት ተሹሜ እስክመጣ ድረስ በባለሙያነት በአመራርነት አገልግያለሁ። በእነኚህ አመታት ቅድም አንቺ ምትገልጪ እንደነበረው ባለሙያ ሆኛለሁ፣ መካከለኛ አመራር፣ አሁን ደግሞ ከፍተኛ አመራር ተቋሙን በዋና ዳይሬክተርነት እየመራሁ ነው። በእነኚህ ጊዜያቶች ውስጥ እንግዲህ ኢንሳን በደንብ እንዳውቅ ያሉ ችግሮችን እንድረዳ ለኔ 2 እድል ነው ያለው አመራርነት። የመጀመሪያው እንግዲህ በሂደቱ እያደግኩ የመጣሁ ባለሙያ ነኝ። እጄን ፈትቻለሁ በደንብ ብዙ ፕሮጀክቶችን ብዙ ስራዎችን እያስተባበርኩ ነው የመጣሁት። በዚህ ኢንሳ ውስጥ የሚሰሩ ስራዎች ላይ አዲስ አልሆነም። አንዱ እሱ ነው። እሱ በእኛ ዘርፍ ያለውን ለመማር የምናወጣውን ጊዜ በየጊዜው የተወሳሰበ ነገር እንደምናስተዳድር ሁሉ ያጠረ ያደርግልኛል የለርኒንግ ከርቡ። ሁለተኛው የምመራቸውን ሰዎች እንዳውቅ አግዞኛል። በተለይ ለረጅም አመት ተቋም ውስጥ የሰሩ ሰዎች በባህሪ በዴዲኬሽን የኛ የስራ ባህሪ ደግሞ ለረጅም ሰዓት መቀመጥን የሚጠይቅ እንደመሆኑ ባህሪያቸውን እንድረዳ እንደ ጓደኛ ነው እንግዲህ አብረን የምንሰራውና ይሄን እንድረዳ አድርጎኛል። ባላንስ አድርጎ ከመስራት አንጻር እንግዲህ ብዙ ጊዜ ሴቶች ሰሞኑን ማርች 8ንም ስናከብር ነበርና አንዱ የምናነሳው እድሉ ተሰጥቶን ያው ምክንያቶች እንፈልጋለን። እንዲህ ቢሆን እንዲህ ቢሰጠኝ ያንን ቀርፌ ነው እኔ ኩል ወዳደራለሁ ብዬ ስማርም በኮምፒውተር ኢንጂነሪንግ ብቸኛ ሴት ነበርኩ። ስሰራም ብዙ መሰናክሎች እየታለፉ ነገር ግን ቴክኖሎጂው ደግሞ ለኛ ለሴቶች ጥሩ እድል ይዞ መጥቷልና ያችን ተጠቅሜ እንግዲህ በሴትነት ወደ ኋላ ሳልቀር ተቋሙን ከባለሙያነት እስከ ከፍተኛ አመራርነት መምራት እኔ እንደኔ እድለኛ ሴት አለች ብዬ ለማሰብም ይከብደኛል። እጅግ በጣም ደስ ብሎኝ ወድጆ የምሰራው ስራ ነውና አይ ቲንክ ብዙ መሰናክል አለው ብዬ አልነሳም። ግን ባላንስ ማድረግን ይጠይቃል። በተለይ የስራና የቤተሰብ ላይፍ ስታይልን ባላንስ እያደረግን ከሄድን ብዙ የሚታደግበት ቤት ነው ብዬ አስባለሁ።
እንግዲህ በዓል ላይ ነው ያለነው ኢድ ላይ ነው ያለነው እና እንግዲህ በተለይ ኢትዮጵያውያን ደግሞ ይታወቃል እኛ በዓላትን ስናከብር በጣም ብዙ ተደስተን በመተጋገዝ ያለው ለሌለው በመስጠት በመጠያየቅና በአንድነት ስሜት ነው። እስቲ እርስዎ አሁን ባሉበት የኃላፊነት ደረጃ ቤት ውስጥ እናትነቱን ነጥለው እስቲ ንገሩኝ። ያው ቅድም ሳነሳልሽ ወርክ ላይፍ ባላንስ ያልኩት አንዱ ይሄ ነው። እንግዲህ ሴት ልጅ ውጭ ከፍተኛ አመራር ልትሆን ትችላለች፣ ቤቷ ደግሞ ስትገባ ሚስት ናት፣ እናት ናት፣ እህት ናት። ቤተሰቦች ተሰባስበው መጥተው በዓል አብረው የሚያከብሩ እንደመሆኑ በበዓል ጊዜ ቤተሰቦቼ ሰብሰብ ብለን ነው የምናከብረው እና ለዚህ እንደው የምታወቀው በበዓል ቀን በጣም በቃ ሽር ጉድ ስል ነው። በጣም ነው የምወደው በዓል ላይ ግን ሊሚቴሽን አለ። ያው የስራ ባህሪው እንግዲህ እንደነገርኩሽ ቀደም ብሎ ከባለሙያነቴ ጀምሮ እስካሁን ድረስ ባለኝ ጊዜ ኢንሳን እንደመስራቴ 24/7 ስለምንሰራ ብዙ ሰዓት ቤቴ ለማሳለፍ እድል አይሰጠኝም። በተወሰኑ ሰዓታት ማከብረው እንዳለ ሆኖ ቤት ማዘጋጀው ነገር እንዳለ ሆኖ ግን አጭር ታይም ስፓናት ያላት የበዓል አከባበር የተቀረውን ጊዜ ቢሮ ነው ማሳልፈው። ምክንያቱም የ24/7 እንደ ወታደር የምንሰራበት ቤት ነው። በማንኛውም ሰዓት ስራ ሰዓት ላይ መገኘት ያለብኝ እንደመሆኑ በበዓሉ የተወሰነች ሰዓት ግን ቤተሰብ ጋር ጋዘር አድርገን የቤተሰብ የሚያስፈልጉ ነገሮችን አሟልቼ ለልጄም ማዘጋጀት ያለብኝን የሚገዙ ነገሮችን ጨምሮ ከበዓሉ በፊት በዋዜማውም ጭምር የማዘጋጀት ልምድ አለኝ። ሁለቱንም ግን ጎን ለጎን ነው ማስኬደው ምንም እንዳይጎልብኝ የቤቱም የዚህም አድርጌ እየሰራሁ ነው። ዲጂታል ኢትዮጵያ በተለይ እስካሁን ጉዞ ምን ውጤት ተገኘበት ማለት እንችላለን? የዲጂታል ኢትዮጵያ ስትራቴጂ ቀደም ብሎ የወጣውን የዲጂታል ኢትዮጵያ ስትራቴጂ 2025ን በማንሳት ብጀምር ደስ ይለኛል። ይሄ እንግዲህ በሀገራችን ከለውጡ ወዲህ በተለይ የመልካም አስተዳደር ችግር የሆኑ ለህብረተሰቡ ሙስናና ብልሹ አሰራርን ከመቅረፍ አንጻር ዲጂታል ኢኮኖሚውን ከማሳለጥ አንጻር እንደ ሀገር ልንሰራቸው የሚገባ ጉዳዮችን በስትራቴጂ ደረጃ አውጥተን ነው የጀመርነው። በዚህ ሂደት እንግዲህ ሁላችንም እንደምናውቀው ዲጂታል ኢትዮጵያ 2025 በመድረክም ስንናገር እንደነበረው ስኬታማ የነበረ እንደሆነ ሁላችንም እናውቃለን። በዚህ የስራ እድል ፈጠራ ልናነሳ እንችላለን። ከውጭ ምንዛሪ እድገት አንጻር ዲጂታል ኢኮኖሚውን በማሳለጥ ረገድ የተከናወኑ በርካታ ስራዎች አሉ። እንደው በጥቂቱ ለመግለጽ ያክል በቴሌኮም ዘርፉ የተሰራውን ቴሌኮምን ዘርፉን ከማነቃቃት አንጻር ተደራሽነቱን በተለይ የኢንተርኔት ፔኔትሬሽን በጣም ከሌለን ዲጂታል ትራንስፎርሜሽን ማሰብ ዲጂታል ኢኮኖሚን ማሰብ ስለማይቻል በዚህ ረገድ ከፍተኛ የሆነ በተለይ እንደ ሀገር የአካታችነትን ካሰብን ዲጂታል ኢኮኖሚን ማሳካት ካሰብን ይህን ማስራት ስለነበረብን በቴሌኮም ዘርፉ አይነተኛ ሚና ተጫውተናል። ከዚሁ ጋር ተያይዞ ዩቲሊቲ ነው የኤሌክትሪክ አቅርቦትን ማሳደግን ይጠይቃል። የዲጂታል ቴክኖሎጂ በመብራት ፓወር የሚፈልጉ እንደመሆናቸው ይሄ ትልልቅ ዳታ ማዕከላትም የሚሰሩት በመብራት እንደመሆኑ የግሪድን የማሳደግና ሌሎች አማራጭ ኃይሎችንም ተጠቃሚ ከማድረግ አንጻር የዲጂታል ኢትዮጵያ 2025 ስትራቴጂ እሱንም ያከናወንበት ጊዜ ነበረ። ከዚህ ጋር ተያይዞ እነኚህ የቴሌኮም ፔኔትሬሽኑ እንዳለ ሆኖ ኢንተርኔቱ ተደራሽነት በዋናነት ግን የዳታ ማዕከላት ቲር 3 የምንላቸው ትልልቅ ዳታ ሴንተሮች በኢንሳ በአርቲፊሻል ኢንተለጀንስ በኢትዮ ቴሌኮምና መሰል ተቋማት ተሰርተው ወደ አገልግሎት ገብተዋል። ይሄ ትልቅ እመርታን ያመጣንበት የመተግበሪያዎችን በተለይ ደህንነታቸው የተጠበቀ አድርጎ ከመጠቀም አንጻር ትልቅ ድርሻ ነበረው። በዋናነት ቅድም ስገልጽ እንደነበረው የመልካም አስተዳደርን ከማስፈን ህዝቡ የሚያገኛቸውን አገልግሎቶች ሳይንገላታ ከአንድ ማዕከል ማግኘት እንዲችል መሶብን የጀመርንበት ጊዜም ነበር። እንግዲህ መሶብ የመልካም አስተዳደርና በተለይ ብልሹ አሰራርን ከመቅረፍ አንጻር ትልቅ ሚና የሚኖረው በዲጂታል 2030 ማስቀጥለን የምንሄደው በበርካታ ተቋማት ላይ የተሰራና ብዙ አገልግሎቶችን ኦንላይን ያደረግንበት ጊዜም ነው። ከሁሉም ልዩ የሚያደርገው ግን የዲጂታል ክፍያ ስርዓታችን ነው። ሊያንችም እንደምታውቂው አብዛኞቻችን ባንክ እየሄድን የምንሰለፍ ደሞዝ ሲደርስ ጨምሮ ቤተሰብ ለበዓል ኢቭን እንደው እንደ ኢድም አይነት በዓል ሲኖር ብሮች የሚከፈሉት በአካል ሄደን ነበር የምንወስደው። እሱን የቀረፈ የዲጂታል የፋይናንስ ሴክተሩን ያሳደግንበት የዲጂታል ክፍያ ስርዓት የተገበርንበት ጊዜ ነው። በዚህ በታሪክ ለመጀመሪያ ጊዜ ከዲጂታል ክፍያው ከመደበኛ የገንዘብ ግብይት የበለጠበት ወቅትም ነበረ። ይሄ ትልቅ መርታን ያመጣ ለሌሎች የኤሌክትሮኒክስ ግብይት ትልቅ መስመር የከፈተ ነው ብዬ አስባለሁ። ከዚህ በተጨማሪ በሳይበር ደህንነቱ ዘርፍን ብናይ በተለይ ኢትዮ ሰርትን ያስፋፋንበት የ24/7 ጥበቃ የምናደርግበት የፒኬአይ የምንለው ማዕከል ለቁልፍ መሰረተ ልማት ተደራሽ ያደረግንበት ወቅት ነበር። የኦዲት ፍተሻና ግምገማ የምናደርግበት የሳይበር ደህንነትን የምናሳለጥበትና ከሁሉም በላይ ታዳጊዎቻችን የሰው ኃይል አቅም ከሌለ ዲጂታል ቴክኖሎጂን ማስፋፋት አንችልም ብለን አስበን የታለንት ልማት ፕሮግራም ያደረግንበትም ወቅት ነበር። እነኚህ በተጨማሪ ታዳጊዎች ደግሞ ስራ የትም ቦታ ሆነው መስራት እንዲችሉ የቢዝነስ ፕሮሰስ አውትሶርሲንግ የተጀመረበት ወቅት ነበር። እነኚህና በሌሎች በቱሪዝም በማኑፋክቸሪንግና በአግሪካልቸር ጭምር ጥሩ የሚባል የአርቲፊሻል ኢንተለጀንስ ተቋምን አቋቁመን ትልቅ መርታ ያመጣንበት የዲጂታል ዘመን ነበር ብዬ አስባለሁ። عيد مبارك come on let's celebrate
عيد سعيد, let's enjoy this happy day. عيد مبارك, come on, let's celebrate, celebrate, let's celebrate. Allah, Allah, thank you for this day. የተወደዳችሁ አድማጮቻችን እየሰማችሁ የምትገኙት ከኢቢሲ ኤፍኤም አዲስ 97.1 እየተላለፈ የሚገኘውን ልዩ የኢድ አልፈጥር በዓል ፕሮግራማችንን ነው። እንግዲህ በዓሉን ምክንያት አድርገን እንግዳ ጋብዘናል። የዛሬ እንግዳችን ወይዘሮ ትዕግስት ሀሚድ ናቸው፣ የኢንፎርሜሽን መረብ ደህንነት ዋና ዳይሬክተር። ከሳቸው ጋር እንግዲህ ጥሩ ጊዜን እያሳለፍን እንገኛለን። በያላችሁበት አሁንም እየሰማችሁን ስለሆነ እጅግ አድርገን ነው የምናመሰግነው። እስቲ ወይዘሮ ትዕግስት ኢንሳ በተለይ የሳይበር ደህንነት የሚያስጠብቅለትና የሚሰነዘርብንን ጥቃት በመመከት አሁን ያለው ቁመና ምን ይመስላል? እንግዲህ ኢንሳ ቀደም ባሉ አመታትም ሲቋቋም ጀምሮ የሳይበር ደህንነቱን ለማረጋገጥ ምናልባትም በአፍሪካ ካሉ የሳይበር ደህንነት ተቋማት የመጀመሪያው ነው ብዬ ብናገር በድፍረት ነው። ይሄ እንግዲህ እንደ ሀገር ለሳይበር ደህንነት የሰጠነውን ትኩረት የሚያሳይ ነው ማለት ነው። ከዚህ አንፃር የኢንፎርሜሽን መረብ ደህንነት አስተዳደር በሶስት ጉዳዮች ላይ አተኩሮ ይሰራል። አንደኛው የቴክኖሎጂ ጉዳይ ነው። ልንታጠቃቸው የሚገቡ ቴክኖሎጂዎች ምን መሆን አለባቸው? የሳይበር ደህንነት በባህሪው ተለዋዋጭ የሆነ ቴክኖሎጂ በየጊዜው የሚቀያየር እንደመሆኑ ከዚህ አንፃር ምን አይነት ቴክኖሎጂዎችን ነው መታጠቅ ያለብን የሚለውን በተጨማሪ እነኛን ቴክኖሎጂዎች በራሳችን አቅም አልምተን መታጠቅ አለብን ብለን ቀደም ያለ ጊዜ ጀምሮ የሪሰርችና ዴቨሎፕመንት በጥናትና ምርምር የተደገፈ ስራ ስንሰራ ቆይተናል። ይሄ ከቴክኖሎጂዎች አንፃር የሀገርን የሳይበር ድንበር ከማስከበር አንፃር ዲጂታል ሉዓላዊነትን ከማስከበር አንፃር በርካታ ስራዎችን አከናውነናል። ቅድም ስጠቅሶ የነበረው የሰርትን ልናነሳ እንችላለን፣ የፒኬአይን ልናነሳ እንችላለን፣ ሌሎችም የዲጂታል ፎረንሲክ እና ተመሳሳይ ዘርፎችን ልናነሳ እንችላለን። ነገር ግን ቴክኖሎጂውን የሚጠቀመውና የሚሰራው ደግሞ የሰው ኃይል ያስፈልጋል። ስለዚህ የሰው ኃይል አቅም ግንባታ ላይ በጣም በርካታ ስራዎችን ሰርተናል ላለፉት ዓመታት። በተለይ ያለፈውን የዲጂታል ኢትዮጵያ 2025 ስትራቴጂ መነሻ በማድረግ አስቻይ የሆነ የሰው ኃይል ያስፈልገናል ብለን ለተቋማትም ባንኮች አካባቢም ብንሄድ ሌላውም ኢኮሲስተም ላይ ያለው በዲጂታሉ ዘርፍ የሳይበር ደህንነትን እንዲያውቅ በማድረግ ረገድ የሳይበር ደህንነት ንቃተ ህሊና ፕሮግራሞችን ስንሰራ ነበር። ቅድም ስገልጸው እንደነበረው በመላ ሀገራችን የሳይበር ታለንትን የመመልመል በክረምትና በቅዳሜና እሁድ ፕሮግራም የማስያዝና የማስተማር በዚህም የራሳቸውን ስታርታፕ እንዲፈጥሩ አስፈላጊ ሆኖ ሲገኝ ደግሞ በኢንሳ እገዛ ወደ ትምህርት ገበታቸው ተመልሰው እንዲያጠናቅቁ ስንሰራ ቆይተናል። እነኚህ ግን በቂ አልነበሩም። በማስተርስና በፒኤችዲ ደረጃ ደግሞ ከአዲስ አበባ ዩኒቨርሲቲ ጋር በርካታ ስራዎችን እየሰራን ነው በዘርፉ። ሌላው በሶስተኛነት ኢንሳ እንደ ኢንሳ እየሰራ ያለው የሳይበር ደህንነትን ማዕከል ያደረጉ የአሰራር ስርዓቶች፣ ፖሊሲዎች፣ አዋጆች፣ መመሪያዎችን እያወጣ ለሌሎች ተቋሞች ተደራሽ የማድረግ ስራ ይሰራል። በዚህ ረገድ በርካታ የሳይበር ደህንነት ፖሊሲን ልናነሳ እንችላለን። የቴክኖሎጂ ቁጥጥር አዋጁን ወደ ሀገር ውስጥ ሲገቡም ሆነ ሲወጡ ቁጥጥርና ክትትል የምናደርግበትን ስርዓት ዘርግተናል። ስለዚህ በሳይበር ደህንነቱ መስክ ሶስቱ ፒላሮች የሰው ኃይል፣ ቴክኖሎጂና የአሰራር ስርዓትን በመተግበር ረገድ ትልቅ ስራዎችን በማከናወን ምናልባትም የሳይበር ሴኩሪቲ ኢንዴክስ የምንለው በግሎባል ደረጃ ራንክ የምንደረግበት እሱን አሻሽለን ቲር 3 ደረጃ ወይም ኤስታብሊሽንግ የምንለው ደረጃ ላይ ደርሰናል። በዚህ ከህጋዊ፣ ከቴክኒካል፣ ከኦርጋናይዜሽናል በተለይ ከሌሎች ተቋማት ጋር የሳይበር ደህንነት ሼርድ ሪስፖንሲቢሊቲ እንደመሆኑ ያለንን ትስስር የሚለካና የካፓሲቲ ዴቨሎፕመንትን ለክቶ እነኚህን ጉዳዮች ጥሩ የሚባል ስኮሪንግ አምጥተናል ማለት ነው። ይሄ አንዱ ማሳያ ነው። እንደው በአንድም በሌላም አሁን በቆይታችን ነካክተውታል። እንደው የዲጂታል ኢትዮጵያ እውን ሆኖ ለማየት ህልሞ ምንድን ነው? የተጀመሩ እንደ ቅድም የተቀመጡ በጣም ብዙ ስራዎች አሉና እንዴት ይገልጹታል? ጥሩ ጥያቄ ነው። እንግዲህ ቅድም ሳነሳ እንደነበረው የዲጂታል ኢትዮጵያ በዋናነት በተለይ ህብረተሰባችን የሚማረርባቸው የመልካም አስተዳደር ችግር ያለባቸው ከየትም ቦታ ሆኖ ሰው አገልግሎት ማግኘት የሚችልባትን ኢትዮጵያ እውን ሆና ማየት እሻለሁኝ እንደ ግለሰብ። እንደ ተቋም አመራር እንግዲህ ዲጂታል ኢትዮጵያ 2030 እንደሚመራ ተቋም ደግሞ አብሮ እንደ አንድ ተቋም በዋናነት በእነኚህ ጉዳዮች ላይ የሳይበር ደህንነት እንደ ፋውንዴሽን ሆኖ መሰረት ሆኖ እንደመቀመጡ ዲጂታል ኢትዮጵያ 2030 ተሳክቶ በተለይ የወደፊት ህልማችን ባጠረ ጊዜ ዲጂታል ኢኮኖሚውን ገንብተን ሁሉም ዜጋ በአግባቡ መብቱ ተጠብቆ ዲጂታሊ ሰርቪሶችን ወይም አገልግሎቶችን እያገኘ የሚሄድበት እንዲሆንና በተለይ የተቋማትና የግለሰቦች መረጃ በዋናነት የተጠበቀባት ሁሉም ሰው በነጻነት የሚንቀሳቀስባት ሀገር ከመረጃ አንጻር አስፈላጊውን ከሳይበር ጥቃት
የምንጠብቅባት ሀገር ሆና ማየት ነው። በዋናነት ደግሞ ይሄን የምናደርገው እንግዲህ ትውልዱ ላይ ስንሰራ ስለሆነ ትውልዱ ደግሞ የቴክኖሎጂ አጠቃቀሙን በተለይ እንደ ሀገር ከኢትዮጵያዊ ማንነት ከባህላችን ካለን እምነት እና ከሚያስፈልገን በተለይ ከፍላጎት ወጣ ያለ እንዳይሆን ትውልዳችን ላይ እንድንሰራና ትውልዱ ደግሞ ለበጎ ተጠቅሞ ሀገሩን እንዲያሳድግበት ዲጂታል ዘርፉን እመኛለሁ። ዲጂታል ኢትዮጵያ ነው ሆኖ ማየት ትልቁ ህልሜ ነው በሴክተሩ እንደሚሰራ። መልካም እንግዲህ ያው ዛሬ ኢድ ላይ ነው ያለነው። ወይዘሮ ትዕግስት ቆንጆ ጊዜ ያሳለፍን ነው ብዬ አስባለሁ። የስራ እንዲሁም ደግሞ ወደ ቤትም ወደ በዓሉም ድባቦችን ያነሳሳን ነውና ኢድ ላይ ምን መልበስ ያዘወትራሉ? ያው ሃይማኖታዊ ስርዓቱን የጠበቀ አለባበስ ይኖረዋል። ከዛ ባሻገር እንደው የባህል ልብሶች ላይ ሊሆን ይችላል። የባህል ልብስ ወዳለሁ። ትንሽ እንደው የኛ የባህል ልብስ ለፍሌክሲቢሊቲ ብዙ አይመችም። ያው ስለምታውቂው አንቺም ሊያ ፈርጥ ያለው ምናምን ሲሆን እንደፈለግን ለመንቀሳቀስና በተለይ በበዓል ቀን ያስቸግራል። ግን ቁጭ በሚል ሰዓት እሱን መልበስ አዘወትራለሁ። ድሪያ ብዙ አድናቂ አይደለሁም። እህቶቼ ድሪያ ይለብሳሉ። እኔ ቢገዛልኝ ብዙ ጊዜ አልለብሰውም፣ አይመቸኝም፣ አለባበሱንም አልችልበትም እና ሞር እኔ የምመርጠው ቅድም እንዳነሳሽ የባህል ልብስ ነው። በርካታ የባህል ልብሶች አሉ። በዓል ሲሆን እሱን ወዳለሁ። ኢትዮጵያዊነቴንም በደንብ ፊል እንዳረገው ያረጋኛልና የባህል ልብስ ነው ሞር ሞልደው። እሺ መልካም እንግዲህ ጥሩ ጊዜን ያሳለፍን ነው። በተለይ የሳይበር ሉዓላዊነት ላይ እስቲ እናንሳ። ቴክኖሎጂ እንግዲህ በሰፋ ቁጥር ስጋቱ አብሮ ያድጋል እንደሚታወቀውና የኢትዮጵያ የሳይበር ሉዓላዊነትን ለማስጠበቅ አሁን ላይ የተዘረጉ መከላከያዎች ምን ያህል አስተማማኝ ናቸው? እንደው በትንሹ አንዳንዴ ትልቅም ነገር ባይሆን ግን ስልኮቻችን ሁሉ ሀክ ይደረጋሉ። እንደዚህ አይነት ነገሮች አሉና ትልቅ ተቋም እንደሚመራ ሰው በእርሶ እንዴት ይገለጻል? እንደው ለጫወታ ያህል እርሶስ ሀክ ተደርገው ያውቃሉ? ያው በዓል ነውና። ጥሩ ነው። ጥሩ ጥያቄ ነው። እንግዲህ የሳይበር ዘርፉ በባህሪው ቅድም ስገልጽ እንደነበረው በጣም ውስብስብ ብዙ ችግሮች የሚመጡበት አውድ ነው። በተለይ እንደ ሀገር ዘግይቶ እንደመጣ ተጠቃሚ በርካታ ችግሮች የሚስተዋሉበት ነው። እንግዲህ ከኢንሳ አንጻር ከኢንፎርሜሽን መረብ ደህንነት አንጻር ስናየው በዋናነት በተልእኮም በአዋጅም የተሰጠን 24/7 የመንግስትን ሀብት የቁልፍ መሰረተ ልማቶችንና የህዝብን ሀብት የመጠበቅ ግዴታ አለብን። በዚህ ረገድ እንግዲህ በኮንፊደንስ መናገር የምችለው ትልቅ ወትሮ ዝግጁነት አለን። በቴክኖሎጂም በሰው ኃይልም 24/7 እንደ ወታደር ቁጭ ብሎ የሚጠብቅ የሳይበር ሰራዊት አለን። ይሄ በጣም ፕራውድ የምንሆንበት ቅድም ሳነሳ እንደነበረው በርካታ ኢንቨስትመንት ተደርጎበት የተዘጋጀ መሆኑን ለማንሳት እወዳለሁ። ነገር ግን ትልቁ የሳይበር ደህንነት ዊከስት ሊንክ የምንለው እኛ ሰውን ነው። የሰው ልጅ በአጠቃቀም ምክንያት ብዙ ችግሮች ይደርሱበታል። እኛ የፈለገ ቴክኖሎጂውን ብንጠብቅ እንደ ሀገር ድንበርን ብንጠብቅ በሳይበር ምህዳሩ ተዋናይ የሆነው የሰው ልጅ ግን ብዙ ተጋላጭነቶች አሉበት። አንደኛው ሶሻል ኢንጂነሪንግ እንለዋለን። የአንድን ሰው ደካማ ጎኑን በማጥናት እንግዲህ ሀከሮች ስለ ሊያ ምንድነች የተሰራለች ብዙ መታዘወትረው ምንድነው የሚባሉትን ነገሮች በመሰብሰብ ኢንፎርሜሽን ጋዘሪንግ እንለዋለን። እነኛን መረጃዎች በመሰብሰብ የማታለል እና የማጭበርበር ስራ ነው በአብዛኛው የሚሰራው። ይሄ እንግዲህ ከፍራውድ ጋር ሊያያዝ ይችላል። ስልክ ላይ ብር ላኩልኝ፣ ይሄ ነው አካውንት ፒኖትን ይንገሩን እያሉ በተለይ የበዓላት ጊዜ በርካታ ኢሹ በሚኖሩ ጊዜ እንዲህ አይነት እንትኖች ይፈጠራሉ። በዋናነት ለዚህ ሁሉ ትልቁን ድርሻ የሚወጣው ተጠቃሚው ነው፣ ግለሰቡ ነው። ይሄ ንቃተ ህሊና መፍጠር በየጊዜው የሰውን አቅም ማሳደግ ነው የምንከላከለው። ነገር ግን አብዛኛው ሰው መጠራጠር አለበት። ለምን ጠየቀኝ፣ ይሄ ለምን ሆነ? እንግዲህ ኮንሺየስሊ የሰው ባህሪ ይለያያል። ቅድም ያልኩት ሶሻል ኢንጂነሪንጉም ሌላው ፊሺንግም አስመስሎ ሊንኮች የመላክ ተመሳሳይ በምንወደው ነገር በፎቶ በቪዲዮ ሊመጣ ይችላል። እነኚህን ነገሮች እያወቅን ስንሄድ የምንጠነቀቃቸው ነው የሚሆኑት። በአንዴ የሚጠፋ አይደለም። ማህበረሰቡ ላይ ትልቅ የንቃተ ህሊና ስራ መስራት ይጠበቅብናል። እሱን እያደረግን ነው። በሂደትም እሱን እናደርጋለን። ቤተሰቦች ደግሞ ልጆቻቸው ላይ እያስተማሩ ሲሄዱ እየተስተካከለ ይሄዳል። ወደ እኔ ላመጣሽው ጥያቄ ከባድ ጥያቄ ነው። አይ ኔቨር ቢን ሀክድ። ምክንያቱም እኔ በትምህርቴም ማስተርሴን ስፔሻላይዝ ያደረኩት ሳይበር ሴኩሪቲ ላይ ነው። ኢቲካል ሃኪንግ ተምሬያለሁ። እነኚህ ነገሮች ላይ በጣም ኮንሺየስ ነኝ። ያው የተለየ ነገር መጥቶ ድራስቲክ ቼንጅ መጥቶ ካልሆነ በስተቀር እስካሁን ምንም አይነት ጥቃት ደርሶብኝ አያውቅም። የፍራውድም ሌሎችም ነገሮችም አንደኛ በኃላፊነት በተሞላው መልኩ ነው። ስልኮቼንም በጥንቃቄ ትልቅ ተቋምም ነው የምመራው፣ በአግባብ ይዛለሁ። ስልክ አልጥልም፣ ሌሎች ነገሮችም እንደዛው። ስለዚህ ፓስወርድ ሼር አላረግም። እንዲህ አይነት ነገሮችን እንደ ባለቤትም ስለምጠነቀቅ እስካሁን ደርሶብኝ አያውቅም። አብዛኛው የዋትስአፕ የሶሻል ሚዲያ
ሀክ ሲደረግ እናያለን። እሱን ደግሞ በየጊዜው የኢንፎርሜሽን መረብ ደህንነት አስተዳደር ዌብሳይት መከታተል ምን ማድረግ እንዳለባቸው ስለምናወጣ ያን ያዩ ጥንቃቄ ካደረጉ እንደ ሀገርም ለሌሎች ተጋላጭነቶች ክፍተት እንዳይፈጥሩ በተለይ ከፍተኛ የመንግስት ኃላፊዎች በስልካቸው ትልቅ መረጃ የሚይዙ እንደመሆኑ በጥንቃቄ ኃላፊነት በተሞላው መልኩ መጠቀም ይጠይቃል። ለዚህ ደግሞ በጋራ አብረን እንሰራለን ማለት ነው። እስቲ ወጣቶች ላይ ቀደም ሲል እየነገሩኝ ነበረ ታዳጊዎችን እንደውም አንዳንድ ቪዲዮም እየተመለከትኩ ነበር ትልልቅ መድረኮች ላይ እርሶም ተገኝተው ብሪፍ ሲያደርጉ ለታዳጊ ልጆችና ወጣቶች ላይ ደግሞ እስቲ እንምጣ። በተለይ የወጣቶች ሚና በሳይበር ደህንነት ዙሪያ ትልቅ ፍላጎት ያላቸው ወጣቶች አሉ። እነዚህ በተለይ ነጭ ኮፍያ ወይም ዋይት ሃት ጠላፊዎች የቴክኖሎጂ አፍቃሪዎችን ለሀገር ግንባታ እንዲውሉ ለማድረግ ተቋሙ ወይም ኢንሳ ምን እየሰራ ነው ማለት እንችላለን? እንግዲህ ወጣት የነበርጣት ይባላል አይደል? የሰው ኃይላችንን በጣም በአግባቡ ካልተጠቀምን አንድም እናጠፋዋለን፣ በአግባቡ ከተጠቀምንበት ደግሞ ሀገራችንን ለማሳደግ እንግዲህ የምናልመውን ብልጽግና ለማምጣት እንጠቀምበታለን። ስለዚህ የምርጫ ጉዳይ ነው። ወጣቶች ላይ ኢንቨስት ማድረግ ዲጂታል ኢኮኖሚውን ከማሳለጥ አንጻር አይነተኛ ሚና ይኖረዋል ብለን እናስባለን። በዚህ ረገድ ሊያንች ካነሳሽው አንጻር በተለይ የዋይት ሃት ሃከርስን በሚመለከት እኛ ኢቲካል ሃከርስ እንላቸዋለን። ልጆቻችን አንቺም ስትገልጪ እንደነበረው ሚዲያ ላይ ያሉ የሶሻል ሚዲያው ኢንፍሉዌንስ በጣም እጃቸው ላይ ያለ እንደመሆኑ በአግባቡ ኮች ማድረግ ሜንተር ማድረግ እንጠይቃል። ለዚህ ኢንሳ ከ2013 ጀምሮ የሳይበር ታለንት ማዕከል አቋቁሞ ታዳጊዎችን ከ9 ዓመት ጀምሮ ኦፍ ኮርስ ከዛም በታች እውቀት ያላቸው ካሉ ሊመጡ ይችላሉ። ታለንታቸውን በመለየት ሜንተር እናደርጋለን፣ ኮች እናደርጋለን። ቅድም ስገልጽ እንደነበረው የቅዳሜና እሁድ ተማሪዎች ከሆኑ ለሰመር ደግሞ በሰመር ካምፕ እያደረግን ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር ስልጠናዎችን እንሰጣለን፣ ሜንተሪንግ እንሰጣለን፣ ኦን ጆብ ፕራክቲስም እንሰጣቸዋለን። እንግዲህ ይሄ ሁለት ጉዳይ አለው። አንደኛ ታዳጊዎቻችን ታንጸው እንዲያድጉ በተለይ ቴክኖሎጂን ለጥሩ ነገር እንዲያውሉ ለመማር እንዲያውሉት ቅድም ሳነሳ እንደነበረው አጋዥ ሆነው እንዲሄዱ ከማድረግ አንጻር ነው። በሌላ መልኩ ደግሞ ወደ ስታርታፕ እና ኢንኩቤት ያድገው ይዘው የሚመጡትን ታለንታቸውን እኛ ኮች አድርገን አግዘን ወደ ፕሮዳክት እንዲያወጡ ማገዝ ነው። በእነኚህ በርካታ ጥቅሞችን ስናገኝ ቆይተናል። የመጀመሪያው እንግዲህ እነኚህ ታዳጊዎች እንደው በአብነት ያለፈውን ዓመት የ2017ን ባነሳ 5000 ታዳጊዎች ነው ኦል ኦቨር ኢትዮጵያ የተመዘገቡ። ከነኚህ ውስጥ 780 አካባቢው ግራጁዌት አድርገዋል ከባህር ዳር ዩኒቨርሲቲና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር። እነኚህ ልጆች የተወሰኑት ኢንሳ ውስጥ ተቀጥረዋል ግራጁዌት ያደረጉት፣ የተወሰኑት ወደ ሃይ ስኩል ተመልሰዋል። ግን ኤንጅል ኢንቨስተሮች ፈልገን የማገናኘትና ወደ ገበያ እንዲወጡ የማድረግ በሶስተኛነት ደግሞ ልጆቹ ወደ ትምህርት ገበታቸው ተመልሰው ግን ቅዳሜና እሁድ ሜንተር እያደረግናቸው ይቀጥላሉ። ይሄ ትልቅ ትርጉም አለው። አንደኛ የዲጂታል ሰራዊት መፍጠር የምንችለው በዚህ አግባብ ስለሆነ የ5 ሚሊዮን ኮደርስ ኢኒሺዬቲቭንም ጨምረን እንሰጣቸዋለን። ፓራሚሊተሪና ሀገርን መውደድ በተለይ የሀገርን ሉዓላዊነት ለማስከበር ሀገርን መውደድ ይቀድማል፣ ለሀገር መስራት ይቀድማል። ከራስ በላይ ራስሽን አሳልፈሽ መስጠትን ይጠይቃል ማለት ነው። ስለዚህ ያን እንዲለምዱ የማድረግ ልጆቹ ላይ የፓራሚሊተሪ ስልጠና ዲሲፕሊን የማስለመድ እንሰራለን። ይሄ በአቋራጭ ማደግን ትተው ሀገርን አገልግሎ እንዲያገኙ ማድረግ ላይ እንሰራለን። ይሄ ብቻ ግን አይበቃም። ውጤታማ እንዲሆኑ ወደ ገንዘብ እንዲቀይሩ አቅማቸውን እንዲያመጡ እያደረግን ኢኮሲስተሙ ላይ ትልቅ አስተዋጽኦ እያደረግን ነው። ይሄ አይበቃም። ወደ ዩኒቨርሲቲዎች ወደ ሃይ ስኩል ደግሞ ክለቦች እያቋቋምን እየሰራን ነው ማለት ነው። እና አንቺ እንዳነሳሽው በርካታ ቴክኖሎጂ ባለቤት ካልሆንሽ ሳይበር ደህንነትን ማስጠበቅ አይቻልም። ስለዚህ በዚህ ረገድ ታዳጊዎች ላይ መስራት የነገ የሚባል ስራ አይደለም፣ ዛሬ መጀመር አለብን ብለን ትልቅ ፎከስ ሰጥተን እየሰራንበት ነው። እና ልጆች ደግሞ በጣም በዚህ ሂደት የተማርኩት በጣም በርካታ ታዳጊ ኢትዮጵያውያን ለዚህ ስራ ፊት የሚያደርጉ ናቸው። በጌም በሌሎች ጉዳይ የለመዷቸውን ለእነኚህ አይነት ነገሮች ስለሚጠቀሙ እኔ ትልቅ ትርጉም ያለው ስራ እየሰራ ነው ብዬ አስባለሁ። መልካም ወይዘሮ ትዕግስት፣ ያው ኢር ላይ ያለነው በዓላት የስጦታም ናቸው እንደሚታወቀውና እንደ ወርሶ ስጦታ የመስጠት ልምድ አሉት። ከተቀበሏቸው ስጦታዎች የመስጠቱን ነገር ይነግሩናል። እንደው ከተቀበሏቸው ግን እርግጠኛ ነኝ የእርስዎን ፍቃድ ባይሆን ሰዎች ደስታቸውን፣ ፍቅራቸውን፣ ክብራቸውን ለመግለጽ ስጦታ ይሰጣሉና ከተሰጡ ስጦታ ውስጥ እንደው የማይረሱት ይህን በጣም ሁሌ ኮራበታለሁ የሚሉት ምንድን ነው? ጥሩ ያው በበዓል እንግዲህ አንቺም እንደገለጽሽው በአብዛኛው ሰው ስጦታ ይዞ ይመጣል ቤት፣ እኛም ይዘን እንሄዳለን እና ከተቀበልኩት ልጀምርና እኔ በባህሪ የምታወቀው በኬክ ጣፋጭ በጣም ነው የምወደው። የኬክ ስጦታ ደስ ይለኛል። በቃ ቺዝ ኬክ ይዞልኝ የሚመጣ ሰው አንደኛ ኬክ ወዳለው ስቲል ደካማ ጎኔ ነው ኬክ። ኦፍ ኮርስ አበባ
ቸኮሌትም በጣም ደስ ይለኛል። ያው ከጣፋጭ አልወጣም እንዳልኩሽ። እኔ ስሰጥ ደስ የሚለኝ ባህላዊ ነገር ለሰው መስጠት ደስ የሚለኝ አሁን ስካርፍ አልጋ ልብስ ሊሆን ይችላል፣ ግን ከስተም ሜድ የሆኑ ነገሮችና አንቲክ ነገር ወዳለሁኛ ሶ ከሰጠው እሱን ነው የምሰጠው። ሲመጣልኝ ግን በአንጻሩ ጣፋጭና ኬክ ወዳለሁ። መልካም እሺ፣ ጥያቄዎቼን እያገባደድኩ ነው። ያው አብዛኛውን ነገር ለማንሳት ሞክረናል። የስራ የግል ሞር ደግሞ ወደኋላ ሄደን ልጅነቱ ላይ በዓል አከባበሩን በተወሰነ መንገድ ለማየት ሞክረናል። እንደው በመጨረሻ የሚያስተላልፉት መልእክት ከኢንፎርሜሽን መረብ ደህንነት አስተዳደር ጋር የተያያዘ ሊሆን ይችላል፣ በተለየ መንገድ ይሄን መናገር ፈልጋለሁ የሚሉት ነገር ካለ ያው በዓሉም ጋር ያይዘን ያንን ይንገሩንና ቆይታችን ያውቃ። እሺ አመሰግናለሁ። እንግዲህ ያው የሳይበር ደህንነት በባህሪው ቅድም ስገልጽ እንደነበረው ሰዎች ላይ ያለ ስራ ነው። ሰው ደግሞ ማለት ቤተሰባችን ያለ ልጆቻችን ጋር ምናስተምር አስተማሪዎች ከሆነ ደግሞ ተማሪዎቻችን ጋር፣ የቢሮ ኃላፊዎች ከሆነ ሰራተኞቻችን ጋር ያለ ጉዳይ ነውና እኔ እንደው ሁሉም ኢትዮጵያዊ በዚሁ አጋጣሚ ሀገራችን ከፍ ብላ ትልቅ ደረጃ ደርሳ ሉዓላዊነቷ ተከብሮ በተለይ ድንበር ላይ ያለንን እይታ በቴክኖሎጂው እንድንደግመው ነው የምጠይቀው። በዚህ ረገድ ቤተሰቦች፣ ወላጆች፣ አስተማሪዎች፣ ሁሉም ተዋንያን ልጆቻቸውን አርቆ በማሳደግ ረገድ በተለይ ቴክኖሎጂውን አላግባብ እንዳይጠቀሙት። ቴክኖሎጂ ትልቅ እድል ይዞልን መጥቷል። ብዙ ጊዜ ጠቅላይ ሚኒስትራችን ደጋግመው ያነሱታል። እድለኛ ጄኔሬሽን ነው። ያን በአግባቡ መጠቀም ካልቻለ ግን ያጠፋናልና ይህንን በማድረግ ረገድ ቤተሰቦች ትልቅ ሚና አላቸው፣ ትልቅ ድርሻ አላቸውና ቴክኖሎጂን ለሚጠቅም ነገር እንዲያውሉ ልጆቻቸውን እንደኛ አይነት ተቋማት በመላክ እነሱን በማገዝ ትልቅ ደረጃ መድረስ እንድንችል ለሀገራችን የዲጂታል ትራንስፎርሜሽን ጉዞ የበኩላቸውን እንዲወጡ አደራ ለማለት ነው። ከዚህ በተጨማሪ ቅድም ያነሳሁት በሶሻል ኢንጂነሪንግ፣ በፍራውድ በተለይ በበዓላት ሰሞን እና በተለያየ ምክንያት የሚደርጉ ማጭበርበሮችን በመከላከል ረገድ በተቋማችንም ዌብሳይት ላይ እዛ ላይ ባሉ ስልኮች ጭምር እየጠቆሙ እገዛ ማግኘት እንደሚችሉ ከወዲሁ ለማስተላለፍ ፈልጋለሁኝ። መልካም በዓል ለሁላችንም። አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ክብርት ወይዘሮ ትዕግስት ሐሚድ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር፣ የኢድ አልፈጥር በዓልን ምክንያት አድርገን እንግዲህ ለነበረን ጊዜ በኢቢሲ ኤፍኤም አዲስ 97.1 አድማጮች ስም እጅግ አድርጌ አመሰግናለሁ። በድጋሚ መልካም በዓል ከነ ቤተሰቦች። እኔም አመሰግናለሁ። መልካም